አይቴ ብሔራ ለጥበብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር ስም እንደምንሰነበታችሁ አሜን። በቸርነቱ የጠበቀን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሁንም ከዕለተ ዓርብ አልወጣንም። የክርስቶስን መከራ የሚያዘክረውን ክፍል ለብቻው ሰርግና ሐዘን ብለን ለብቻው አይተነዋል። አሁን ደግሞ የድንግል ማርያም ሐዘን ነው የምናየው። ለብቻው ለይተን እንደሷ ያዘነ እንደሷ ስቃይ የደረሰበት የለምና የሷን ሐዘን ለብቻው ነው ለይተን የምናየው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግብረ ሕማማት በሚባለው በትልቁ መጽሐፍ ይሄንን የድንግል ማርያምን ስቃይ ላሃ ማርያም የማርያም ለቅሶ በሚል ታስበዋለች። አባ ሕርያቆስ በደረሰው በዚህ ታላቅ መጽሐፍ ነው ቤተክርስቲያን ሰሞኑን በሙሉ ስታገለግል የሰነበተው። ይሄ መጽሐፍ ሙሉውን ስለ ክርስቶስ ሕማም፣ ሞት፣ መከራ የተነገሩ ትንቢቶችን በሙሉ የሚያዘክር የተፈጸመውን ወንጌልን የሚያሳይ ነው። በዚህ መጽሐፍ ውስጥ በተለይ በዕለተ ዓርብ ላሃ ማርያም እየተባሉ በ3 ሰዓት፣ በ6 ሰዓት፣ በ9 ሰዓት የሚነበቡ የድንግል ማርያም ልቅሶች አሉ። ምክንያቱም እንደሷ ከባድ ሐዘን የደረሰበት የለም በዚያ ዕለትና የሷን ሐዘን ቤተክርስቲያን ለብቻ በሚገባ ታስበዋለች። በዚህ ክፍል በጥቂቱ በተወሰኑ ደቂቃዎች እሱን ለማየት ነው የምንሞክረው። እንግዲህ እመቤታችን ይሄ መከራ እንደሚደርስባት ቀድሞ ተነግሯታል። ጌታችን በተወለደ በ40ኛው ቀን የካቲት 8 ቀን ወደ ቤተ መቅደስ ይዘውት ሄዱ። ወደ ቤተ መቅደስ ሲወስዱት ስምዖን የሚባል አረጋዊ ጌታችን ተቀብሎ አቅፎት ነበረ። እንግዲህ ይሄ ያው በሉቃስ ወንጌል ምዕራፍ 2 ከቁጥር 24 ጀምሮ እንደምናገኘው እንደ ሙሴ ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማኅፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት በጌታም ሕግ 2 ዋሊያ ወይም 2 ርግብ ጫጩቶች እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት። እነሆም በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤል መጽናናት ይጠባበቅ ነበረ፣ ጻድቅና ትጉህም ነበረ። መንፈስ ቅዱስም በእርሱ ላይ ነበረ። በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበረ። በመንፈስም ወደ መቅደስ ወጣ። ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው፣ እግዚአብሔርንም እየባረከ እንዲህ አለ ብሎ ጌታ ሆይ ባሪያህን አሰናብተኝ፣ ይህን ነበር የምጠብቀው፣ ካሁን በኋላ አሰናብተኝ ብሎ ስምዖን እንደጸለየ እናገኛለን። ከዛ በኋላ ቁጥር 33 ላይ ዮሴፍና እናቱም ስለ እርሱ በተባለው ነገር ያደንቁ ነበረ። ስምዖንም ባረካቸው። እናቱን ማርያምንም እነሆ የብዙዎች ልብ ሐሳብ ይገለጥ ዘንድ ይህ በእስራኤል ላሉት ለብዙዎቹ ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሹሟል። ባንቺም ደግሞ በነፍስሽ ሰይፍ ያልፋል አላት። በነፍስሽ ሰይፍ ያልፋል። ይሄ ትንቢት ነው። ለሚያምኑበት ለመነሳታቸው፣ ለሚክዱት ለድቀታቸው፣ ለድቀቶም ወለተንሶቶም ለብዙሃን ውስተ እስራኤል ከእስራኤል ለብዙዎቹ ለመውደቃቸውም ለመነሳታቸው ምልክት ይሆናል አላት። ለካዱት ለመውደቃቸው፣ ላመኑት ደግሞ ለመነሳታቸው ምልክት ይሆናል ካለ በኋላ በአንቺም ደግሞ በነፍስሽ ሰይፍ ያልፋል አላት። እመቤታችን በሰይፍ አልተቆረጠችም። ሐዘን ነው። በዚህ መንገድ የተነገረው ትንቢት ሐዘን ነው። እንደ ጦር የሚወጋ እንደ ሰይፍ የሚቆርጥ አንጀትን የሚያቆስል ሐዘን ያገኝሻል ማለት ነው። እንግዲህ ይሄ ትንቢት በተደጋጋሚ እመቤታችን ጽኑ ሐዘን አልቅሳለች። ልጇን ሊገሉባት ወደ ግብጽ በተሰደደች ጊዜ የሄሮድስ ጭፍራ እየተከተሏት በየጊዜው ስትፈራ ስትደነግጥ ሰው ባየች ቁጥር እያለቀሰች እንባዋ በፊቱ እየወረደ ፈሷል። አባ ሕርያቆስ አዘክሪ ድንግል አንብአ መሪረ ዘዊዘ ማእይንትኪ ወረደ ዲበ ገጸ ፍቅር ወልድኪ። ድንግል ከዓይንሽ ወጥቶ በልጅሽ ፊት የወረደውን እንባሽን አሳስቢልን ብሎ የገለጸው ይህንን ነው። ይህም አንዱ የመከራው አይነት ነው። የዛሬው ግን ይለያል። እንዲያ ሆና 3 ዓመት ከመንፈቅ በግብጽ ተንከራታ አሳድጋ ይዛ ወደ ሀገሯ ተመለሰች።
በዚያም ደግሞ ገሊላ እንኳን ለመግባት የሄሮድስ ልጅ ሌላ ሄሮድስ ስለነገሰ ፈርታ ናዝሬት ነው ጌታችን ያሳደገችው። ከዚያ በኋላ አድጎ 30 ዘመን ሲመላው ተጠምቆ ትምህርት ጀመረ። ትምህርቱን ገና እንደጀመረ በሚያደርገው ተአምር የአይሁድ ተቃውሞ በዛበት። ይሄንን ባየች ቁጥር ትፈራ ትደነግጥ ነበር እመቤታችን። አይ እኒህ ክፉዎች አንድ ቀን ልጅን ይገሉብኛል እያለች። ምክንያቱም በየጊዜው ጠማማ ጥያቄ ይጠይቁታል፣ ሊይዙት ይፈልጋሉ። አንዳንዴ በተአምራት ይሰወራቸዋል ጊዜው እስኪደርስ ድረስ በተአምራት ይሰወራቸዋል። እና ብዙ ጊዜ ስትሰጋ ነው የኖረችው ይገሉብኛል እያለች። ወንጌልን ባስተማረበት ጊዜ ሁሉ የአይሁድ ቅናትና ምክር ስላልተለየ በተለይ እንደ መጻጉዕ ያሉ ተአምራ መጻጉዕ ሲፈወስ የተደረገው ተአምር ከባድ ክርክር ነበር ያስነሳው። አይነ ስውሩ ሲድን ከባድ ክርክር ነበር የተነሳው። በዚህ ሰዓት እናቱ እመቤታችን ስትፈራ ስትደነግጥ ስትሰጋ ነው የኖረችው። ልጄን ይገሉብኛል እነዚህ ክፉዎች እያለች። ያ ፍርሃትና ስጋት ድንጋጤ የማይቀር ነውና እሱም ደግሞ አልፎ አልፎ አሁን አድርግ ኢየሩሳሌም ይዝወለ ወልደ እጓለ እመሕያው ወደ ኢየሩሳሌም እንወጣለን ወልደ እጓለ እመሕያውን ይይዙኛል እያለ ትንቢት ይናገር ስለነበረ ይህን ሁሉ እያየች እያዘነች እየተሰቀቀች ትኖር ነበረ። በመጨረሻው ቀን በዚህ ዕለት ጌታችን ሲያዝ እመቤታችን እንዳትመጣ አስከልክለዋት በዮሐንስ ወንጌላዊ ቤት ነበረች። መጨረሻ ላይ ልጇ ተይዞ ይሙት በቃ ተፈርዶበት መስቀል ተሸክሞ ጉዞ እንደጀመረ ተነገራት። በእውነቱ ይሄ ሐዘን ለእናት ለድንግል ማርያም እሷ እንደዋዛ አይደለም ያሳደገችው። ሄሮድስ እንዳይገልባት ሀገር አቋርጣ አህጉር ነው ከምድረ እስያ ወደ አፍሪካ ድረስ ተሰዳ በግብጽ በኢትዮጵያ ተንከራታ ብቻዋን ያሳደገችው ልጇን በድንግልና የወለደችው ልጇን ምንም ነውር የሌለባት ልጇን ነው የያዙባት። ሄደው ነገሯት። ያንን እመቤታችን ያን ጊዜ የተሰማትን ሐዘን ልብ ሊያስበው ቃል ሊናገረው አይችልም። ያን ጊዜ እመቤታችን እየወደቀች እየተነሳች በሾህ ላይ በደንጊያ ላይ እየወደቀች እየተነሳች ወዮልኝ ወዮት አለብኝ ወይኔ ልጄ ምነው ሞትክን ለኔ ባደረገው እያለች እየወደቀች እየተነሳች ስታለቅስ ባጠገቧ ማንም አልነበረም። ዮሐንስ ወንጌላዊ ብቻ ነው። ይሄንን ሐዘኗን በመንፈስ ቅዱስ ተገልጾለት አባ ሕርያቆስ ጽፎታል። እጅግ በጣም አንጀት የሚያላውስ ልብ የሚነካ የሐዘን ለቅሶ ነው ያለቀሰችው እመቤታችን። ልጄ ሆይ አልጠበቅኩም ነበር። እንግዲህ በዓለ ፋሲካ ደርሷል። በዓል ሊያከብሩ ነበርና ልጄ ሆይ እኔ እኮ በተላ ደስታ ነበር ያለሁት። ፋሲካ ላከብር እዘጋጃለሁ። የኔ ፋሲካ ግን የልጄ ሞት ሆነ። ወዮልኝ። ጴጥሮስ ካጠገብህ የለም፣ ያዕቆብም ትቶህ ሄዷል። ዮሐንስ ብቻ ካንተ ጋር አለ። ቶማስም የለም፣ ማቴዎስም የለም፣ ፊልጶስም የለም፣ እንድርያስም የለም። ካንተ ጋር የቆመ የለም። ልጄ ሆይ እያለች እየወደቀች እየተነሳች እያለቀሰች ስትሄድ እንደምንም ብላ አብዛኛውን የመስቀል ተሸክሞ የተጓዘውን የመከራ ጉዞ ተጉዞ ወደ መጨረሻው ሊደርስ ሲል መስቀል እንደተሸከመ ፊቱን ዘወር ሲል ያ ፊቱ በደም ለብሶ ተንከባክባ ያሳደገችው ልጇ ነው። በላዩ ላይ የሾህ አክሊል ተደፍቶበት ከሾህ አክሊሉ የሚወርደው ደም በፊቱ በአይኑ እየወረደ ፊቱ ደም ለብሶ መስቀል ተሸክሞ እንደ ሌባ እንደ ወንበዴ ታስሮ እየተገፋ በርግጫ እየተረገጠ እየወደቀ እየተነሳ አይን ለአይን ተያዩ። አሁን ይህንን ሐዘን ምን አይነት አንደበት ይገልጸዋል? ምን አይነት አይምሮ ሊያስበው ይችላል? ከደረሰበት ሰው በስተቀር ይህን ሐዘን እንድንረዳ ይህን መከራ እንድናውቀው ይድረስብን አይባልም። እመቤታችን ድንግል ማርያም ያን ጊዜ የተሰማትን ሐዘን አንደበት አይገልጸውም። አረጋዊ ስምዖን አንቺም በነፍስሽ ሰይፍ ያልፋል ያላት ያን ጊዜ ተፈጸመ። በዚያ የነበሩ ሰዎች ሁሉ እንደዚህ ያለ የጸና ሐዘን እስካሁን ገጥሞን አያውቅም፣ አይተን አናውቅም። ትክክል ነው። የእሱ ሐዘን ከሌሎቹ የተለየ ነው። አባ ሕርያቆስ ከያዕቆብ ሐዘን ጋር አይገናኝም ይላል። ያዕቆብ ለዮሴፍ አልቅሷል። ነገር ግን አውሬ በልቶት
ሞተ ልጅህ ብለው ልጆቹ ስለነገሩት ነው እንጂ አውሬ ሲወጭቀው አላዩ። ድንግል ማርያም ግን ሲገረፍ መስቀል ተሸክሞ ሲጓዝ አየች። ያዕቆብ ያለቀሰው በደም የተለከረ ልብስ አይቶ ነው። ደሙም የልጁ ዮሴፍ አይደለም። እመቤታችን ግን የልጇ ደም መሬት ላይ ሲንጠበጠብ አይታዋለች። ያዕቆብ ልጁ ሲሸጥ ወደ ግብጽ ሲሄድ አላየም። እመቤታችን ግን ልጇ ከደቀ መዛሙርት መካከል አንዱ በሆነው በይሁዳ ሲሸጥ አየች። እና ከያዕቆብ እንባ ይበልጣል ይላል አባ ሕርያቆስ። ከራሔል እንባ ይበልጣል። በግብጽ ራሔል ስለ ልጆቿ አለቀሰች ተብሎ የተነገረው መሪር እንባ ያለቀሰች እናት አለች። ኖራ ስትረግጥ መንታ ጸንሳ ነበርና ምጥ መጣብኝ አለችው የሚያሰራትን። ዝም ብለሽ ስራሽን ስሪ አላት። ያን ጊዜ ኖራ እየረገጠች ባለችበት ልጆቿ ከማይጸኗ ወጥተው ጭቃ ላይ ወደቁ። አብረሽ እርገጭ አላት። አብረሽ እርገጭ። እንባዋን ተቀበላ ይሃሎኑ በዚህ ሰማይ አምላክ እስራኤል አዶናይ፣ ሁሉን ቻይ አምላክ ጌታ በዚህ ሰማይ የለምን ብላ እንባዋን ረጭታለችና አባ ሕርያቆስ ግን ከራሔል እንባ የእመቤታችን ሐዘን ይበልጣል። ራሔል እኮ ገና አላጠበቻቸውም፣ መዓዛቸውን አልለመደቻቸውም፣ አልተንከራተተችባቸውም፣ ስም አላወጣችላቸውም። እርግጥ ነው 9 ወር ከ5 ቀን ጸንሳቸዋለች። ከዚያ በኋላ ግን እንደ ድንግል ማርያም 33 ዓመት አላሳደገቻቸውም። ተአምራት ሲያደርጉ አላየቻቸውም። እመቤታችን ግን የሞተባት ተአምራት የሚያደርግ በዓይኗ ያየችው ልጇ ነው። በእውነት ይህን ሐዘን ምን ያኔ በቀራንዮ የዋለው ውሎ ለአንደበት አይነገርም። ይባስ ብለው ሄደው መስቀል ቸነከሩት። ከመስቀሉ ግር ስር ቆማ ከእጆቹ ከተቸነከሩ ትልልቅ በሚስማር አሁን እንደምናውቀው ቀጫጭን ሚስማር አይደለም፣ በተጠቀለለ ብረት ነው ጌታችን የወጉት። በተጠቀለለ ብረት እና ከችንካሩ የሚወርደው ደሙ፣ ደረቱ ላይ ከተወጋው የሚወርደው ደሙ፣ ከግርፋቱ የሚወርደው ደሙ መሬት ላይ እየተንጠበጠበ ከመስቀሉ እግር ስር ሆና እናት ስትመለከት በእውነቱ ከዚህ በላይ ሐዘን ምን አለ? ይህንን ሐዘን ልብ ሊያስበው ቃል ሊናገረው አይችልም። ቤተክርስቲያን ታስበዋለች። ኦርቶዶክሳዊት ጥንታዊት እውነተኛዋ ቤተክርስቲያን ይህንን የድንግል ማርያምን ሐዘን ለብቻ ታስበዋለች። ዛሬ ከተነበቡት አብዛኞቹ ንባባት እነዚህን የሚጠቅሱ ናቸው። የድንግል ማርያም ለቅሶ በመስቀሉ እግር ስር ያለቀሰችው እንባ። ይህንን እንባዋን አይቶ ነው ጌታችን እናቴ ሆይ ብታለቅሺ አይሰለችሽምን? አይበቃሽምን? ነገ ወገኖችሽ ምእመናን ከሲኦል ወጥተው ገነት ሲገቡ ደስ ይልሻል ብሎ በዮሐንስ ልጅ ሆነሽ ለዮሐንስም እናት ሁኚ ብሎ በአደራ መልክ በመስቀሉ እግር ስር ኦርቶዶክሳውያን የመስቀል ስር ስጦታችን የሚሏት በዚህ ምክንያት ነው። ዮሐንስ የዓለምን ሕዝብ ወክሎ እመቤታችን ለእናትነት ተቀበለ። እመቤታችንም በዮሐንስ አማካይነት የዓለምን ሕዝብ ልጅ አድርጋ ተቀበለች። እናታችን እንላታለን። እናታችን ሲያንሳት ነው። መድኃኒታችን ክርስቶስን ወልዳ አሳድጋ አጥብታ የሰጠችንን እናታችን ንግስታችን እመቤታችን ብንላት ያንሳታል። ይህን ማለት ያልቻለ ሰው ክርስቶስን ጌታዬ አምላኬ ንጉሴ ማለት ያልቻለ ሰው ነው። እመ አምላክ እንላታለን። ክርስቶስ አምላክ መሆኑን ስንረዳ የተረዳ ሰው እመቤት እግዝእት እንላታለን። ለምን? እሱ ጌታ መሆኑን ስለምናውቅ ነው እኛ። ከዚያ በኋላ ዮሐንስ ወንጌላዊ ይዟት ወደ ቤቱ ሄደ። 15 ዓመት ያህል በዮሐንስ ቤት ተቀምጣለች ድንግል ማርያም። ስለዚህ በዕለተ ዓርብ ከታዩት የተለዩ ልዩ ጉዳዮች መካከል አንዱ የድንግል ማርያም ሐዘንና ለቅሶ ነው። ብዙዎቹ አብዛኞቹ መልኳን እያዩ እንደዚች ያለች መልከ መልካም በገበያም በለቅሶም ቦታ አይተን አናውቅም፣ የማን ናት ይላሉ። ግማሾቹ የሐዘኗን ጽናት አይተው ቅድም እንዳልኩት እንዲህ ያለ መሪር ሐዘን በየትኛውም ለቅሶ አይተን ሰምተን አናውቅም ይላሉ። ክፎች አይሁድና በሄሮድስ ጌታችን ሕፃን ሳለ ሄሮድስ ልጆቻቸውን የገደለባቸው ሰዎች ደግሞ በአንቺ ልጅ ምክንያት ልጆቻችን ሞተውብን ነበረ፣ እንኳንም ሞተብሽ እያሉ ደግሞ በሐዘኗ ላይ ሐዘን የሚጨምሩባት ነበሩ። እና ይህንን ቤተክርስቲያን ለሃ ማርያም የድንግል ለቅሶ ብላ እስካሁን ታስበዋለች። ድንግል እመቤታችንና ጌታችን በዚያ መከራ በዚያ አስጨናቂ ሰዓት አይን ላይ የታዩበት ቦታው ላይ የአርመን ቤተክርስቲያን የድንግል ስቃይ የሚል ቤተክርስቲያን ተሰርታበት እስካሁን ይታሰባል። ቆማ ያለቀሰች ቦታ ላይ። ስለዚህ ይህንን ነው ስናስብ የከረምነው እኛ ኦርቶዶክሳውያን።
የእመቤታችንም ሐዘን የክርስቶስ መከራ ተቀይሮ የክርስቶስ መከራ በትንሣኤ የእመቤታችን ሐዘን በደስታ ተቀይሯልና ለብርሃነ ትንሣኤው በሰላም ያድርሰን። ይቆየን።